የኢትዮጵያ አየር መንገድ ሰራተኞች በከተማዋ የተገነቡና እየተገነቡ ያሉ የልማት ስራዎችን ጎብኝተዋል። የተመለከቷቸው የልማት ስራዎች በስራ አጋጣሚ በተለያዩ የዓለም ሀገራት ካዩዋቸው ዘመናዊ የመሰረተ ልማት አውታሮች ጋር የሚወዳደሩ ስለመሆናቸው የአየር መንገዱ ሰራተኞች ተናግረዋል። የተመለከቷቸው የልማት ስራዎች በስራ አጋጣሚ በተለያዩ የዓለም ሀገራት ካዩዋቸው ዘመናዊ የመሰረተ ልማት አውታሮች ጋር የሚወዳደሩ ስለመሆናቸው የአየር መንገዱ ሰራተኞች ተናግረዋል። በመንሄድባቸው የዓለም አካባቢዎች ሁሉ የከተማዋን ውበት በማስተዋወቅ የቱሪዝም ፍሰት እንዲጨምር እናደርጋለን ብለዋል። በጣም አስደናቂ ሆኖ ነው ያገኘነው። ከዚህ በፊት በተለያዩ በትራንስፖርትም በተለያዩ እንትን ሳልፍና ሶጣ አያለው እንዲቀይሩ በማየታችን በጣም ደስ ብሎናል። እኛ እንግዲህ ብዙ ቦታዎች እንዘዋወራለን እናያለን። ሞስትሊ የሚታዩት ውጪ ነው። በተለያዩ ሀገራት ነው እንደዚህ አይነት ነገሮች የሚታዩትና ይሄ ጅማሬው በጣም የሚያስደስት ደስ የሚያሰኝ ነገር ነው። እኛ በአብዛኛው ጊዜያችን በዛው ግቢ ውስጥ ነው የምናሳልፈው። ከተማ ውስጥ ያለው ለውጥ አናቀው። ይሄ ትልቅ ኦፖርቹኒቲ ነው ለኛ። ምን እንሰራለን ወይ ምን ተሰርቷል የሚለውን ከማሰብ በተጨማሪ ነገ ምን መስራት አለብን የሚለውንም ነግሮናል። ሁሉንም አሜሪካ የሚገኘው ነው፣ አውሮፓ ውስጥ ያሉ አፍሪካ ውስጥ ያሉ ሀገራትን አይቻልም። በቅርቡም ሩዋንዳ አድጋለች ስለሚባል ሩዋንዳን ለማየት እድል አግኝቼ ነበር። አዲስ አበባ ያለው ለውጥ በተለይ ፍጥነቱ ከምናስበው በላይ ስለሆነ ሹር ሌላው ዓለም የደረሰበት ቦታ በከተማ ልማቱ እንደርሳለን። ያየናቸው ስፍራዎች በጣም የጸዱ የተዋቡ እና ለጉብኝት የሚመረጡ ናቸው። የጎብኚው አካል በአየር መንገዱ የተለያየ ክፍል እንደመስራቱ አሁን ያያቸውን መልካም ነገሮች በማስተጋባት የቱሪዝም ፍሰቱ እንዲጨምር አስተዋጽኦ ያደርጋል። በአጭር ጊዜ የተገነቡት የልማት ስራዎች የከተማዋን ውበት ከመጨመርም ባሻገር ለትውልድ የሚሻገሩ በመሆናቸው መጠበቅና መንከባከብ ከሁላችንም ይጠበቃል ብለዋል። የተለያየ ሀገር አይተን ያየነውን ሀሳብ በምን መልክ ደግሞ ኮንትሪቢዩት ልናደርግ እንችላለን የሚለው እንዳስብ አድርጎኛል። ለሚቀጥለው ጄኔሬሽን ሁላችንም ኃላፊነት ስላለብን በአጠቃላይ ሁላችንም እንደ ኢትዮጵያዊ በተለይ ደግሞ አዲስ አበባ ውስጥ እንደ አዲስ አበባ ነዋሪ የሚጠበቅብን ኃላፊነት በተለያየ መንገድ በገንዘብ በእውቀት በስራ በኤክስፐርቲዝ በሁሉም ኮንትሪቢዩት እንድናደርግ ሰርተው እዚህ አድርሰውታል። ከዚህ በኋላ ደግሞ የሁላችንም ኃላፊነት ነው መጠበቅ መንከባከብ። ይሄ የህብረተሰቡ ነው ማለት ነው። የህብረተሰቡ ስለሆነ የህብረተሰቡ አካል በመሆኑ ይሄ የሁላችንም ኃላፊነት ነው መንከባከብ። በጽዳቱን ንጽህናውን ባለው ነገር ደግሞ በተለያዩ ነገሮች መተባበር እዚህ ላይ የኛ የሁላችንም ኃላፊነት ነው ላለው። የጉብኝቱ ዓላማ የአየር መንገድ ሰራተኞች በሀገር ገጽታ ግንባታ ላይ ሚናቸውን እንዲወጡ ለማስቻልና በከተማዋ የተሰሩ የልማት ስራዎችን ተገንዝበው ለዓለም እንዲያስተዋውቁ ስለመሆኑ የማህበራዊ ትረስት ፈንድ ጽፈት ቤት ዋና ዳይሬክተሯ አስራት ንጉሴ ተናግረዋል። የዚህ ጉብኝት ዋናው ዓላማ የአየር መንገዱ በተለይ ከሀገር ግንባታ ሀገር ገጽታ ግንባታ ዙሪያ ላይ ከኢትዮጵያ ውጪ በሚያደርገው ጉዞ እንደ ከተማ አስተዳደራችን እየሰራን ያለነው ስራዎች ተገንዝቦ በሀገር ገጽታ ግንባታ ላይ የራሳቸውን ድርሻ ሚናቸውን እንዲጫወቱ ለማስቻል ነው። በከተማ አስተዳደራችን እየተሰሩ የልማት ስራዎችን እንደ አንድ የከተማ ነዋሪ እንደ አንድ ዜጋ በከተማ ውስጥ ምን እየተሰራ ነው ያለው፣ ከተማዋ በምን ደረጃ ላይ ናት ያለችው የሚለውን ነገር እንዲያዩ በአካል እንዲጎበኙና በትክክል እንዲገነዘቡ ተገንዝበውም ደግሞ ሌሎች እነሱ በሚያገኙት እድል በሚያገኙት አጋጣሚ ሁላ በከተማችን እየተሰሩ ያሉ የልማት ስራዎችንና አጠቃላይ የከተማውን ገጽታ በዛ ዙሪያ ላይ እነሱም ከተማዋን እንዲያስተዋውቁ